እንዲያው በትንሹ ለኦዲት ሊያስመርጣቸው የሚችሉ ክፍተቶች ምን ሊሆኑ ይችላሉ? በኦዲት ጊዜ ብዙ ጊዜ እንደውም በኦዲት ጊዜ ብዙ ስህተት ችግሮች የሚከሰቱ ድርጅቶች ሊጠፉ ወይ ደግሞ ሊሞቱ የሚችሉበት መንገድ አንዱ እሱ ስለሆነ ያንን በየጊዜው ማየታቸው የድርጅታቸውን ጤናማነት እንዲያውቁ ታክስ ባለስልጣኑ የተሰጡም ያልተሰጡም ከሌላ ከሶስተኛ ወገን የተሰበሰቡ መረጃዎች ሁሉ በደንብ ተጠብቀው መያዝ አለባቸው። አንዳንዴ እነሱ ድርጅታችን እየመራን ነው ወይም ደግሞ እንደምፈልገው እየሄደ ነው ብሎ ሊያስቡ ይችላሉ። ግን የማይሆኑ አካላት ላይ የማይሆኑ ሰዎች እጅ ላይ ሊሆን ይችላል። የሆነ አቅጣጫ ይዘው የማይወጣበት እንትን ውስጥ እየገባ ሊሆን ይችላል እና እነዚህ ነገሮች መሰረታዊ ናቸው። በጣም ግብር ከፋዮች የሚጠይቁትን ጥያቄ ለምንድን ነው የተመረጥኩት የሚለውን ይመልሳል። አሁን እርስዎም አንስተውታል። በተደጋጋሚ ግብር ከፋይ ችግር ጋር ያለመታረም ጋር የተገናኘ ነገር አለው። ያየሁት ነገር አሁን ተቋሙ ኃላፊነት አለበት። በአመት ውስጥ ያለውን የሰው ኃይል አስቦ ያለውን ጊዜ ደምሮ ቀንሶ ምን ያህል ግብር ከፋዮችን ኦዲት ማድረግ ይችላለሁ ብሎ ነው የሚወስነው የኦዲት ዳይሬክቶሬት። ነገር ግን ነከሌን ኦዲት አደርጋለሁ አይልም። ስለዚህ ከዛ ደግሞ ስጋትን ተጠቅሞ ደግሞ የሚለይ ሌላ ክፍል አለ። ያ ክፍል ደግሞ የሚሰጠው መመሪያዎች አሉ። ምናልባት እነሱ መመሪያዎች በተወሰነ መንገድ ማንሳት ከቻልን ለዚህ ለኦዲት የሚያስመረጣቸው መመሪያዎች ከጠቀሟቸው አሁን ቅድም አንስተውታል። ተደጋጋሚ ችግሮች ካልታረሙ ድጋሚ የመመረጥ ነገር ይኖራል ብለዋልና እንዲያው በትንሹ ለኦዲት ሊያስመርጣቸው የሚችሉ ክፍተቶች ምን ሊሆኑ ይችላሉ? ለምሳሌ ግብር ከፋዩ የማያርማቸው አሁን የሚያሳዩቸው ወጣ ያሉ ባህሪዎች ሊኖሩ ይችላሉ። ሰነድ በትክክል አለማቅረብ፣ እነዚህ ነገሮች ሊኖሩ ይችላሉና እንዲያው እነሱን ጠቆም አድርገን እነሱን እናነሳቸዋለን። ግን የሪስክ ክራይቴሪያ አት ናሽናል ሌቭል እንትን ናቸው፣ ሚስጥር ተደርገው የሚወሰዱ ናቸው፣ ተቀያያሪ ናቸው። ለምንድን ነው ሁልጊዜ በትክክል ግብሩን የሚያሳውቅ ግብር ከፋይ ከሆነ ቅድም እንዳልኩት ገቢውን የሚያሳውቅ ወጪውን ትክክለኛ የተፈቀዱ ወጪዎችን ብቻ የሚይዝ ሰነዶችን በአግባቡ የሚጠቀም ከሆነ ይሄ ስጋት የለውም፣ ነፃ ነው። ሁልጊዜ ችግር ውስጥ ያሉ ሳይፈልጉትም አንዳንድ ጊዜ ወይም ፈልገውም እዛ ውስጥ የሚገቡ አካላት የሚለዩበት ነው። እነሱን ነው ይይዛል ተብሎ የሚታመነው እና ብዙ ጊዜ ያው ኮንፊደንሻል ናቸው የነዚህ የሪስክ ክራይቴሪያዎች እና ግን በአንድም በሌላ መንገድ ለዛ የሚዳርጋቸው ነገር ምንድን ነው የሚለውን ነገር በሚቀጥሉት ልናያቸው እንችላለን። መልካም። ዞሮ ዞሮ እዚህ ጋርም ግልጽ ያስቀመጡት ነገር አለ፣ መልስ ይሆናል። ምክንያቱም የተቀመጡ ሕግና ደንቦችን ተከትሎ መሄድ ከእንደዚህ አይነት ስጋቶች ነፃ ያደርጋል። ኢቭን ቢመረጥም ተቋሙ ስራውን ሰርቶ ያልፋል። ድርጅቱም በዛው መንገድ የሚጠበቅበትን ሰነድ አቅርቦ ወደ ቀጣይነት ይሄዳል የሚለውን ሀሳብ ያነሳል ማለት ነው። ምናልባት እንግዲህ ጥንቃቄን በተመለከተ እንምጣና ዋናው ነገር እዚህ ጋር እንግዲህ ኦዲት የተቋሙ ስራ ነው። የግብር ከፋዮች ኦዲት መደረግ በማንኛውም ጊዜ የስራቸው አንድ አካል ሊሆን ይችላል፣ ይኖራል። መረጃ እየያዛቸው ላይ ጠንካራ መሆን መቻል አለባቸውና ምንድን ነው ማድረግ ያለባቸው ጥንቃቄዎች ግን ግብር ከፋዮች በኦዲት ጊዜ? ያው አንተም እንዳነሳው ነው እንግዲህ ኦዲት ግብር ከፋይ ወይም ግለሰብ ወይም ድርጅት ስለ ኦዲት ማሰብ ያለበት ለኦዲት ጥሪ ሲደርሰው አይደለም። ሁልጊዜ ኦዲት እንደሚደረግ አካል ራሱን አዘጋጅቶ መጠበቅ ነው ያለበት። ስለዚህ ጥንቃቄው የሚጀምረው የኦዲት ጥሪ ከመድረሱ በፊት ነው ማለት ነው። የኦዲት ጥሪ ከመድረሱ በፊት ነው። ይሄ ማለት ከኦዲት በፊትም ጥንቃቄ ያስፈልጋል ማለት ነው። ለዚህ ዝግጁ ሆኖ መቀመጥ አለበት ማለት ነው። እና የመጀመሪያው እንግዲህ ሁሌም እንደምናነሳው የሂሳብ ሰነዶች ደረሰኞችም ጭምር በደንብ መግለጫዎችም የሂሳብ መግለጫዎች አሉ፣ በአግባቡ መያዝ ያስፈልጋል ሁሌም ማለት ነው። ለግብር ከፋዩ ኮሚኒኬት የተደረጉ ለታክስ ባለስልጣኑ የተሰጡም ያልተሰጡም ከሌላ ከሶስተኛ ወገን የተሰበሰቡ መረጃዎች ሁሉ በደንብ ተጠብቀው መያዝ አለባቸው ሁልጊዜ ማለት ነው። ይሄ ከኦዲት በፊት የሚሆን ነገር ነው። ሌላው የባንክ ስቴትመንቶችና መግለጫዎች አሉ። ድርጅቱ ከባንክ ጋር የሚያረጋቸውን ግንኙነቶች አሁን እንደሚታወቀው አብዛኛው ልውውጥ ከባንክ ጋር ዲጂታል እየሆነ ነው ያለውና የዚህ አይነት ልውውጦች ሁልጊዜ በደንብ የሚያውቃቸው መሆን አለባቸው።
በደንብ የሚረዳቸው በስህተት ወደ አካውንቱ የሚገባን ገንዘብ አለርት መሆን አለበት። በጣም የሚያውቅ መሆን አለበት። ሁልጊዜ ሰነዶቹን አፕዴት እያደረገ የሂሳብ እንቅስቃሴውን እያወቀ እየለየ የሚሄድ የሆነ ነገር ሲፈጠር ለምን ብሎ ኩዌሽን ያደርጋል ማለት ነው። ሌላው ውልና ስምምነቶች አሉ፣ ውሎች አሉ፣ ስምምነቶች አሉ። እነዚህ በኦዲት ጊዜ በጣም መሰረታዊ ናቸው። እነዚህ ውሎች ከማናቸውም ሶስተኛ ወገኖች ጋር የተካሄዱ ነገሮች ሁሉ ተጠብቀው ተይዘው መቆየት አለባቸው። በኦዲት ጊዜ እነዚህ አስረጅ ናቸው። አምጣ ነው የሚባለው። አንዱ ከሌለ ወደ ሌላ መፈለግ ጋር ይመጣል። ኦዲት ደግሞ በጊዜ የተገደበ ነው። ይሄ የሚፈለግበት አካል በዚያ ሰዓት ላይኖር ይችላል። በተለያየ ምክንያት ግብር ከፋዩ እንደሚፈልገው ቶሎም ላይችል ይችላል። የዚህ አይነት ስጋቶችን ለመቀነስ ቀድመው ነው መዘጋጀት ያለበት ነው። ሌላው ትልቁ ለተቋም መሰረታዊ ነገር ነው የሚባለው የውስጥ ቁጥጥር ስርዓት። አንድ ድርጅት ሲመሰረት የውስጥ ቁጥጥር ስርዓቱ ጠንካራ ከሆነ ሁለመናው ጠንካራ ነው። ሊኬጆች የሉም። እሱ የማያውቃቸው ወደ ግራም ወደ ቀኝ የሚፈሱ ነገሮች የሉም። ሁሌም በዛ ቁጥጥር ውስጥ ያሉ ናቸው። እቃዎች ሲገቡ በደንብ በአግባቡ ይመዘገባሉ፣ ሲወጡ ይመዘገባሉ፣ ኮዳቸው ይያዛል፣ ፊክስድ አሴቶች ይጠበቃሉ። በየጊዜው ጥገና ሲደረግላቸው ምን አይነት ጥገና እንደተከናወነ ይታወቃል። ወደ ለእርጅና ቅናሽ ወደ መሰረት ወደሚሆነው ሊሄድ ይችላል። ለአንድ ጊዜ ወጪ ተፈቃጅ ሊሆን ይችላል። ኤቭሪቲንግ በደንብ የውስጥ ቁጥጥር ስርዓትህ በጣም ጠንካራ ከሆነ ይሄ እንትን የመሄድ ነገር አለ። ሌላው ሰነዶችን በየጊዜ እያስታረቁ መሄድ፣ የሚናበቡ መሆን አለባቸው ሰነዶች። ለምሳሌ ለተጨማሪ እሴት ታክስ የምታሳውቀው ሽያጭ ወርሃዊ በአመታዊ ሂሳብ ላይ ከምታመጣው ሽያጭ ጋር ተመሳሳይ መሆን አለበት፣ መናበብ አለበት። ይሄንን ነው የሚሰራው። እሱ ቀድሞ ሊያውቀው ይችላል። ልክ ነው። ይሄ የመጨረሻውን አመታዊ ሂሳብ ከማስተዋወቁ በፊት እስቲ በየወሩ የላኩት የቫት ሪፖርት ከዚህ ጋር ይታረቃል ወይ፣ ልዩነት ካለው ምንድን ነው ምክንያቱ የሚለው ነገር ኢን አድቫንስ በደንብ መታወቅ አለበት። እንደገና ደግሞ የስጋት ቦታዎች መለየት። የስጋት ቦታዎች አሁን ትልልቅ የስጋት ቦታዎች አሉ በድርጅቶች ንግድ እንቅስቃሴ ውስጥ እና እነዛ የስጋት ቦታዎች ለምሳሌ ትልልቅ ግብይት የሚከናወንባቸው፣ ትልልቅ ወጪ የሚወጣባቸው ሁኔታዎች አሉ። ሌላ ከሶስተኛ ወገን አካላት ጋር ያላቸው ግንኙነት አለ። ለምሳሌ እንደውም ከሶስተኛ ወገንም ብቻም ሳይሆን ከነሱ ጋር ግንኙነት ያለው ድርጅት ሊኖር ይችላል። ግብይቱ በምን አይነት መንገድ ነው እየተከናወነ ያለው? አሁን ግንኙነት ያላቸው ሰዎች ብዙ ጊዜ በኦዲት ጊዜ እንደ ግንኙነት እንደሌላቸው ሰዎች ነው ግብይት እያከናወኑ ያሉት ወይንስ ከሱ ወጣ ባለ ሁኔታ ነው የሚል እንትን ይባላል። ሌላው የውጭ ሀገር ንግዶች አሉ። እዚህ ነዋሪ ሆኖ የኛ ሕግ ግብር የሚጥለው በነዋሪነት ላይ ተመስርቶ ነው። ነዋሪ የሆነ ሰው ኢትዮጵያ ውስጥ ያገኘው ገቢም ከኢትዮጵያ ውጭ ያገኘውም ገቢ ታክስ ይደረጋል። በእርግጥ ከኢትዮጵያ ውጭ ያገኘው ገቢ ላይ የከፈለው ታክስ ተቀናሽ ሆኖ ተቀናሽ የሚደረግበትም የራሱ እንትኖች አሉ። እዛ ከከፈለው በታክስ በላይ ወይ ደግሞ እዚህ ሊከፍለው ከነበረው ታክስ በላይ ሊሆን አይችልም። ስለዚህ እንደነዚህ አይነት እንትኖች ላይ ጥንቃቄ ማድረግ ያስፈልጋል። የተሸጋገሩ ኪሳራዎችን በደንብ ኖቲስ ማድረግ ይጠይቃል። ቀድሞ ኦዲት ከመጠራት በፊት እነዚህን ነገሮች እያስታረቁ መሄድ ነው። ሌላው የሚቻል ከሆነ ራስን ኦዲት ማድረግ አጠቃላይ ልክ ተቋሙ በሚያደርግበት አኳኋን በጊዜ ሂደት ራስን ኦዲት አድርጎ የራስን ችግሮች በራስ አርሞ፣ ሕጋችን ደግሞ በራሱ ስህተቱን ያረመ ግብር ከፋይ ልዩነቱን በሚያቀርብበት ጊዜ ከመቀጫ ሁሉ ነፃ ያደርጋል። ፈቃጅ ነው እና የዚህ አይነት ልምምድ ያላቸው ግብር ከፋዮች ከኦዲት በፊት የዚህ አይነት ጥንቃቄ የሚያደርጉ ግብር ከፋዮች በጣም ይበረታታሉ። በጣምም ልዩነት አይገኝባቸውም። በጣም ራሳቸውን አዘጋጅተው በኮንፊደንስ ማንንም
ሳይጠይቁ ማንም ጋር ሳይሄዱ ምን ላድርግ የሚል ሩጫም ሳይኖርባቸው በራሳቸው የሚወጡበት ሁኔታ ይኖራል። ስለዚህ የተቋሙንም ስራ ያቀላል፣ እነሱንም ነፃነት ተሰምቷቸው ስራቸው መስራት እንዲችሉ ያደርጋል። በተለይ ከላይ ጀምሮ የተዘረዘሩት የሂሳብ አያያዝ፣ የተቋማቸውን አሰራር በደንብ ማወቅ፣ እንቅስቃሴውን በደንብ ማወቅ ለሌሎች ለአደገኛ ነገሮች እንዳይጋለጡ ያደርጋል። የስጋት ደረጃ የስጋት ቦታዎች የሚባሉት ላይ ትኩረት ማድረግ፣ አጠቃላይ እነዚህ ስቴፖች ሲመጡ መጨረሻ እንደማጠቃላይ ያስቀመጡትም ራስን ኦዲት ማድረግ የሚለውንም የሚያግዝ ነውና ስለዚህ ይህንን አድርገው የሚቀጥል ከሆነ በየትኛውም ጊዜ ለኦዲት ቢመረጥ ለምን ተመረጥኩ የሚለው ወይም ደግሞ ምንድን ነው ምክንያቴ ወይም ሌሎች ነገሮች ተከትሎ አይመጡም የሚለውን ያነሳል። እዚህ ጋር እንዲሁ አያይዘን ካነሳን እርስዎ ጨርሰው ከሆነ እዚህ ሀሳብ ላይ በኦዲት ጊዜ እንግዲህ እኛም የምንረዳበት መንገድ አለ። ይህንን ፕሮግራም ከመስራታችን በፊትም እንግዲህ ስለ ኦዲት ብዙ የሚያስቡ ይኖራሉ። ሲመረጡ የሚሰማቸው ስሜት ይኖራል፣ ድንጋጤዎች ምናምን ብዙ ነገሮች ይኖራሉና ከነዚህ ጋር ተያይዘው የሚመጡ ስህተቶች አሉ። ስለዚህ ግብር ከፋዮች ለኦዲት ተመርጣችኋል ወይም ኦዲት ትደረጋላችሁ በሚባሉበት ጊዜ የሚፈጥሯቸው ስህተቶች ምንድን ናቸው? በብዛት እንደው ነገ ለማረም ለማስተካከል ስለሚጠቅማቸው። አሁን ያው እስካሁን ያነሳ ነው በኦዲት ከመደረግ በፊት ያሉ ጥንቃቄዎችን ነው። ነገር ግን በኦዲት ጊዜስ የሚለውንም አብሮ ማየት መሰረታዊ ነገር ስለሆነ ማለት ነው። በኦዲት ጊዜ ብዙ ጊዜ እንደውም በኦዲት ጊዜ ነው ብዙ ስህተት ችግሮች የሚከሰቱት እና የመጀመሪያው ነገር ለኦዲት ጥሪ ግምት አለመስጠት። ኦዲት ትደረጋለህ ተብሎ ተቋሙ ግልጽ ደብዳቤ ነው ለድርጅቶች የሚልከው። ቀን ሰጥቶ ነው፣ ጊዜ ሰጥቶ ነው። በዚህ ያህል ጊዜ ውስጥ አጠቃላይ የአንተን የድርጅትን እንቅስቃሴ የሚያሳዩ ሰነዶች፣ የሂሳብ መግለጫዎች፣ ሪፖርቶች፣ ውሎች፣ ስምምነቶች ዋተበር ከዚህ ንግድ እንቅስቃሴ ጋር ተያያዥ የሆኑ ሰነዶች በዚህ ጊዜ ይዘህ አቅርብ ነው የሚለው። የዛን ጊዜ ብዙ ግምት አለመስጠት ዋጋ ስለሚያስከፍል ማለት ነው። ትልቅ ዋጋ ያስከፍላል። ሌላው ብቁ ባለሙያ አለመመደብ። ኦዲት ብዙ ቴክኒካል ጉዳዮች የቴክኒክ ጉዳዮችን የሚጠይቅ ስለሆነ በተለይ የዛ አይነት ልምምድ የሌላቸው ባለቤቶች ወይም የድርጅት ስራ አስኪያጆች ይቸገሩበታል። የዚህን ጊዜ ራስን አውቆ ይሄንን ጉዳይ በሂሳብ ቋንቋ ሊያስረዳ የሚችል የተባለውንም እንዲገባው ገብቶት ጥያቄውን መልስ መስጠት የሚችል ሰው ራሱ ብቁ ካልሆነ ማለት ነው። በራሱ የሚችል ከሆነ እሱ በጣም ጥሩ ነገር ነው። እንደውም ከባለቤቱ በላይ ማንም ስለ ድርጅቱ የሚያውቅ የለም እና በዛ ደረጃ እሱን እንትን ማለት ነው። ሌላው የማይመለከታቸው ሰዎች ጋር ሄዶ ግንኙነት መፍጠር በጣም በድንጋጤ እና እነዛ ሰዎች እንደ ድርጅቱ የሚጨነቁ አይነት አይደሉም። በዚያ ውስጥ ምን ላተርፍ እችላለሁ የሚለውን ነው የሚይዙትና ወደ አልሆነ ወደ ብዙ እነሱን ሊያተርፉበት ወደሚችሉ ሁኔታዎች እንዲሄድ እንዲገፋ የማድረግ ሁኔታዎች ይታያሉ። ችግር ውስጥ የማድረግ ማለት ነው። ሌላው የተጠየቁ ሰነዶች በጣም የምንቸገርበት ከኦዲት ጋር በተገናኘ አንደኛ አጠቃሉ ሁሉንም እና በፍጥነት በወቅቱ የማቅረብ ሁኔታ ያው እሱም ራሱ ክፍተቶች ነው ያሉት። ከዛ በኋላ ነው እንደገና አንዱን የሆነ ጊዜ ሌላ ደግሞ ሰነድ ቀረኝ ተብሎ ሌላ ጊዜ ቅድም እንዳልኩት የኦዲት ጊዜ እንደ ድርጅቱ ማህደር ስፋትና ጥበት እንደ ጊዜው ኦዲት እንደሚደረግበት ጊዜ ይወሰናል። አንዳንዱ ቶሎ የሚወጣ ነው፣ በጊዜ የተገደበ ነው። ባለሙያውም ከጊዜ ጋር ነው የሚሄደው። እሱም ፕላን ተደርጎ የተሰጠው ነገር ነው እና ያለው ይሄንን በማንጠባጠብ የሚመጣው ነገር በኋላ ላይ የማይሆን ውጤት ሌላ ችግር ውስጥ ያመጣል ማለት ነው። ሌላው የሙያዊ የሆነ ማብራሪያ መስጠት በኦዲት ጊዜ በጣም እሱን አለመቻል ሌላ ዋጋ ያስከፍላል። ሌላውም በመግቢያና መውጫ ውይይት ጊዜ አለመገኘት፣ ይሄ በጣም ከባዱ መግቢያ ላይ ምን እንዳሰበ ተቋሙ
ምን ሊያደርግ እንዳሰበ፣ ምን አይነት ሰነዶች እንደሚፈልግ፣ እስከ መቼ ድረስ ኦዲት እንደሚያደርግ፣ ለምን እንደሚያደርግ በደንብ ግልጽ አድርጎ ምን አይነት ሰነዶች ሊቀርቡለት እንደሚገቡ ግልጽ አድርጎ የሚያሳውቅበት ነው። ግብር ከፋዩም በዚህ ጊዜ ውስጥ የማይመቸውም ነገር ካለ ተጨማሪ ሊታይ የሚችሉ ነገሮችን ለተቋሙ የሚያቀርብበት ነው። በመግቢያ ውይይት ላይ ካልተገኘስ በቃ በመሰለው ነው ይሄዳል። ብዙ ነገሮች ያልፉታል። ወደ ተወሳሰበ የኦዲት አካሄድ ውስጥ ይገባል። ወደማይመለስ አይነት ይሄዳል ማለት ነው። በመውጫ ውይይት ጊዜስ ምን ግኝት ተገኘ? እሱ ከሌለ የሆነ ሰው ከመጣ ይሄን ካልቻለ የተገኘው ግኝት አይ ይሄማ ግኝት ሊሆን አይችልም፣ ይኸው እነዚህ ማስረጃዎች አሉ ላመጣቸው እችላለሁ፣ አይ ይሄ ሂሳብ በዚህ ምክንያት የተፈጠረ ነው፣ ስለዚህ ሊታረም ይኸው ማስረጃ ይኸው የተፈጠረበት እንትን ሊታይ ይገባል የሚል ነገር በመውጫ ውይይት ጊዜ የሚታይ ነው። ስለዚህ በእንደዚህ አይነት ሁኔታ ነገሮችን ማቅለል ይቻላል እና ከኦዲት ጊዜ በፊትም በኦዲትም ጊዜ የሚደረጉ ጥንቃቄዎች የኦዲት ውጤቱ ላይ ከፍተኛ የሆነ ተጽዕኖ አላቸው። በፖዘቲቭም በኔጌቲቭ ግብር ከፋዮች ኦዲት በሚደረጉበት ጊዜ ብዙ ጊዜ የተለመዱ ስህተቶች ምንድን ናቸው የሚል የተወሰኑ ፖይንቶችን ብናነሳ ጥሩ ነው። የመጀመሪያው ከማሳወቅ ጋር በተያያዘ ገቢን አጠቃሎ አለማሳወቅ የመጀመሪያው ከማሳወቅ ጋር በተገናኘ ማለት ነው። የተወሰነ ገቢ ቅድም እንዳልኩት የውጭ ሀገር ገቢ ሊሆን ይችላል ወይ ተጓዳኝ ገቢ ሊሆን ይችላል። ከድርጅቱ ጋር ድርጅቱ የሚሰራው የራሱ ስራ አለው። ካሽ ደግሞ ወስዶ የሆነ ቦታ ኢንቨስት አድርጎ ሊሆን ይችላል። ያ ኢንቨስትመንት ደግሞ የሚያመጣው ሪተርን አለ፣ ገቢ አለ። ያን ገቢ የዚህ ገቢ አካል አለመቁጠር፣ ቅድም እንዳልኩት የውጭ ገቢዎችን አለማካተት፣ ሌሎች በተለይ ከኪራይ ጋር የተያያዙ ገቢዎች ተጓዳኝ ገቢዎች ናቸው። እነዛን ገቢዎች በገቢ ውስጥ አለማካተት፣ እንደ ገቢ አለመቁረጥ፣ እንደዚህ አይነት ሁኔታዎች ከገቢ ማስተዋወቅ ጋር እንትን ይላል። ሌላው ትልቁ ነገር የገቢ ባለቤትነት ወይም አይነት ማዛባት። እንግዲህ የገቢ ባለቤትነት ስንል የድርጅትን ገቢና የግልን ገቢ ማደበላለቅ እና አንዳንድ ጊዜ እንደውም ከሱ አልፎ አንድ አካውንት መጠቀም። አንድ አካውንት ሁሉም ሂሳቦች እዛ ውስጥ ነው ያሉት። የድርጅቱ የንግድ እንቅስቃሴ ያመጣው ገቢ የትኛው ነው? የግል ገቢው ደግሞ የትኛው ነው? አንዳንድ ጊዜ የግል ገቢዎች በሰነድ የሚረጋገጡ አይደሉም። እስቲ ስለዚህኛው ገቢ ማስረጃ አምጣ በሚባልበት ጊዜ የለም። ሌላው ከታክስ ጋር በጣም ከፍተኛ እንትን ችግር የሆነው ገቢ የድርጅቱን ገቢ በግለሰቦች በጣም በርካታ በሆኑ ግለሰቦች አካውንት እንዲሄድ ማድረግ። ይሄ እንግዲህ ታክስን በገቢው ልክ ላለመክፈል የሚደረገውን ጥረት የሚያሳይ ነው። ይሄ እንግዲህ በኦዲት ጊዜ በጣም የተለመደ ነገር ነው። እዛ አካባቢ ያንን ጥንቃቄ ማድረግ ያስፈልጋል። አንዳንድ ጊዜ ከገቢ ግብር ነፃ የሆኑ ገቢዎች አሉ፣ ነፃ ያልሆኑ ገቢዎች አሉ። ነፃ ያልሆኑ ገቢዎችን እንደ ነፃ እንደሆኑ ገቢዎች አድርጎ መያዝ መውሰድ። አንዳንድ ጊዜ ደግሞ ግምታዊ የሆኑ ገቢዎች መያዝ። ሰነዱ የሚለው ሌላ ነው፣ ነገር ግን የሚሰፍረው ማስረጃዎቹ ሌላ ነገር ነው የሚሉት፣ ነገር ግን በሰነድ የሚቀርበው የተለየ ገቢ በግምት ነው። የሆነ ጊዜ ይሄን ያህል ብል አይነት ይሄ ሊሆን አይችልም። በኦዲት ጊዜ ይፈጥራልና ይሄ ሊሆን ስለማይችል ነው። ሌላው ተቀናሽ ወጪዎችና ተመላሽ በሚጠየቁበት ጊዜ የሚደረጉ ስህተቶች ናቸው። በኦዲት ላይ ኢምፓክት አላቸው። እነሱም ትልልቅ እንትኖች ነው ያሉት። እዛ ጋር በህግ ተቀባይነት የሌላቸው ወጪዎች ግብር ከፋዮቻችን ይዘው ይቀርባሉ ብዙ ጊዜ። ከዛ በኋላ ኦዲት በሚደረግ ጊዜ ይሄ ወጪ ተቀባይነት የለውም። ለምሳሌ የመዝናኛን ወጪ ይዞልህ ከቶ ይመጣል። የጉዞ ወጪ የግል ከድርጅቱ ስራ ጋር ግንኙነት የሌለው የጉዞ ወጪዎችን ይዞ ይመጣል። በዚህ ጊዜ ተቀባይነት ያጣል። ሲመለስ ደግሞ
ነገር ይዞ ይመጣል። ወለድ ይዞ ይመጣል፣ መቀጫ ይዞ ይመጣል። በጊዜ ደግሞ ስታየው የኛ የወለድ ምጣኔ ትልቅ ነው እና እሱ ይዞት የሚመጣው ነገር ለበለጠ ድርጅቱን አቅም እንዲያንሰው ወደ ማድረግ ይሄዳል እና የተጋነነ ወይም ከድርጅቱ ገቢ ጋር ተመጣጣኝ ያልሆኑ ወጪዎችም እንደዚሁ ይቀርባሉ። በጣም ግነት ያላቸው በኋላ ላይ ሲታዩ ይመዘናሉ። አንድ ምርት ለማምረት ወይ አንድ አገልግሎት ለመስጠት ይሄ ወጪ ምን ያህል ትክክል ነው የሚል ሚዛን ይታያል። በኦዲት ጊዜ ወጪ አይነቶች፣ ሌሎች ተመሳሳይ ስራ የሚሰሩ ድርጅቶች ወይም ተቋማት ከዚህ ጋር በተያያዘ ምን አይነት ወጪ ነው፣ ምን ያህል ነው ከገቢያቸው ይሄ ወጪ ሊይዘው በፐርሰንት ምን ያህል ይደርሳል፣ ይሄ ለምን የዚህን ያህል ሆነ የሚል ነገር ይመጣል ማለት ነው። ከዛ ሌሎች አሁን የተለመዱት ለምሳሌ ወለድን እንውሰድ። የወለድ ወጪ ተብሎ ይመጣል። በኦዲት ጊዜ ሲታይ እንግዲህ ወለድ የሚመጣው መጀመሪያ ብድር አለ ማለት ነው። ብድሩ ለዚህኛው ቢዝነስ ስራ ላይ የዋለ አይደለም። የሆነ ቦታ ስራ የተፈጠረበት ሊሆን ይችላል እና ግን ወጪው የወለድ ወጪው መጥቶ እዚህ መጥቷል። ይሄ በጣም ያመጣል። ሌላው ከእርጅና ቅናሽ ጋር ልናየው እንችላለን። የእርጅና ቅናሽንም ስናይ በድርጅቱ ስም ያልተመዘገቡ ንብረቶች ለምሳሌ በግል ስሙ ሊሆን ይችላል። በሌላ ተጓዳኝ ደግሞ በህግ የሰውነት መብት የተሰጠው ሌጋል ፐርሶናሊቲ ያለው ድርጅት አቋቁሟል። ነገር ግን ህንፃ ሊሆን ይችላል። አሁን በግሉ የተመዘገበውን ህንፃ ድርጅት ይከፍትበትና ስቲል በድርጅቱ ስም አይደለም፣ ቢዝነሱ እየሰራ ነው። ዝም ብለህ በእንትን ስታየው ያን እዛው ድርጅቱ ሰርቶ አይደለም ወይ ይህንን ትርፍ ያመጣው ግብር የከፈለው ይባላል። ብዙ ጊዜ የሚነሳ ስለሆነ ማለት ነው። በተግባር ግን መጀመሪያ የአንድ ንብረት የእርጅና ቅናሽ ተቀናሽ ሊሆን የሚችለው በድርጅቱ ስም የተመዘገበ መሆን አለበት፣ ባለቤት መሆን አለበት። ስለዚህ የዚህ አይነት እሱ መሆን አለበት። እሱ በሌለበት ሁኔታ ያወጪ ተቀባይ ምንም እንኳን ለገቢው አስተዋጽኦ እንዳደረገ የሚታወቅ ቢሆንም ነገር ግን በኋላ ላይ የሆነ ነገር ቢፈጠርና የግብር ዕዳ ውስጥ ድርጅቱ ቢወድቅ ይሄንን አሴት መያዝ አይችልም የገቢ ተቋሙ። ለምን? የድርጅቱ አሴት አይደለም፣ የድርጅቱ አሴት ስላልሆነ ማለት ነው። ኢኳሊ የድርጅቱ አሴት ባልሆነ ላይ ደግሞ ወጪ ማይዝ አይችልም። የዚህ አይነት ነገሮች ስህተቶች ይፈጠራሉ። የዋና መስሪያ ቤቱ ወጪ ድልድል ላይ በተለያየ ቅርንጫፎች ይኖራሉ። የዋና መስሪያ ቤቱ ወጪዎች ተብሎ ለምሳሌ ውጭ ሀገር ሊሆን ይችላል። ትልቁን ስራ የሚሰራው ማኔጅመንቱ ያለው ምኑ ያለው ውጭ ሀገር ሊሆን ይችላል እና የማኔጅመንቱ የዋናው መስሪያ ቤት ወጪ ተብሎ እዚህ መጥቶ ይጣላል። ትልቅ ወጪ ሆኖ ይያዛል ማለት ነው። በዚህ ጊዜ አይ ይሄ ወጪ ይህን ያህል ወጪ እዚህ ተቀናሽ ሊሆን አይገባም። እስቲ ይሄ መስሪያ ቤት ሌሎች አገራት ላይ ወይ ሌሎች ቦታዎች ላይ እንደዚህ አይነት ድርጅቶች ምን ያህል አሉት? እንዴት ተከፋፈለ? ፌርሊ ነው ወይ የተከፋፈለ? ከገቢው አንጻር ተከፋፍሏል ወይ የሚል የሚታይ ነገር አለ። እንግዲህ ሌላው ያው ደጋግመን ያነሳ ነው ትክክለኛ ሰነዶችን በወቅቱ ካለማቅረብ ጋር የሚታዩ ስህተቶች ናቸው። እንደገና አንዳንዴም ተመሳሳይ ወጪዎችን ደጋግሞ ማቅረብም ይስተዋላል። ለተለያየ ጊዜ ያንኑ ወጪ ደጋግሞ ከዚህኛው ገቢ ጋር ከየበጀት ዓመቱ ገቢ ጋር የማቀናነስ ሁኔታዎች ይታያሉ እና ይሄ እንትን ነው። በተለየ ሁኔታ ደግሞ ለታክስ ማጭበርበር እና ምርመራ የሚዳርጉ ስህተቶች አሉ። ሁሌ በጣም አደገኛ የሆኑ አሉ። አንደኛው ሆን ብሎ ገቢን ማሳነስ፣ ሆን ብሎን ገቢን ማሳነስ ከደረሰኝ ጋር ደግሞ ያ ሁሌ የምናነሳው ያለደረሰኝ ግብይት ማከናወን፣ ያለደረሰኝ ግብይት ማከናወን ወይም ደግሞ ያለ ግብይት ደረሰኝ መስጠት ወይም መቀበል ወይም ደግሞ በከፍተኛ ሁኔታ የማጭበርበር ተግባር ማከናወን ወይም ደግሞ ምዝገባዎችን መሰረዝ ሆን ብሎ የዶክመንቶች ሊሆኑ ይችላሉ፣ በኤሌክትሮኒክ ምዝገባዎች ሊሆኑ ይችላሉ። የዚህ አይነት ነገሮች ሲከናወኑ ወደ ታክስ ማጭበርበር ምርመራ ራስን ወደ መዳረግ
ያመጣል ማለት ነው። ይሄ ትልቅ ስህተት ስለሚሆን ወደዛ እንትን ይላል። ይህ አይነቱ ድርጊት እንግዲህ ቅድም እንዳልነው ለወለድም ለመቀጫም ከመዳረጉም ባለፈ የህግ ተጠያቂነትን አብሮ ይዞ ይመጣል የሚለውን ለማንሳት ስለፈለግኩ ነው። እንዲያው በአብዛኛው ተገልጸዋል፣ ግን እንዲያው ስፔሲፊክሊ ማየት ካለብን ኦዲት እንግዲህ ተቋሙ ብዙ ነገሮችን ለማስተካከል ይሰራል። ለድርጅቶችስ ኦዲት ምን ጥቅም አለው? ኦዲት መደረጋቸው ውስጥ ጥቅም አለው ወይ ለድርጅቶች የሚለው እንዲያው ተያይዞ ቢነሳ፣ በእርግጥ ቀደም ብለን አንስተነዋል። ወደ መጨረሻው ከመሄዳችን በፊት ይናንስ። አንድ ግብር ከፋይ ለህግ ተገዢ መሆኑን ነው የሚያረጋግጠው። ነገር ግን ድርጅት ህልውናውን የሚያይበት ነው። ኦዲት ተደርጎ የኦዲት ውጤት ሲመጣ በቢዝነስ በስራው መቀጠሉን ያሳየዋል ማለት ነው። ምንድነው? ራሱን ያያል። እያደግኩ ነው፣ ወደኋላ እየተመለስኩ ነው፣ ባለሁበት ቆም ያለው ባይዘው ወይ ድርጅት ብቻ አይደለም፣ ማነው ሰው ብቻ አይደለም፣ ድርጅትም ይሞታል አይደለ? ካላወቀ ባልታሰበ ጊዜ የመሞት እድልም ይገጥመዋል እና ራሱን እንዲያስተካክል ከአዋጅ ከደንቦች ከአሰራር ስርዓቶች ጋር ራሱን ፈትሾ እንዲያስማማ የቅድም እንዳነሳ ነው የውስጥ ቁጥጥር ስርዓቶችን እንዲያጠናክር ተደጋግሞ ለኦዲት የሚመረጥባቸው ምክንያት የሆኑትን ነገሮች እያየ እየታረሙ ለማረም እና የኦዲት ተመራጭ ያለመሆን። አሁን እኛ እንደ አጠቃላይ ለምሳሌ በ2018 ከ42,000 ገደማ የሚሆኑ ለኦዲት ዝግጁ የሆኑ ማህደራት ነበሩ። ግን እኛ ኦዲት ማድረግ የቻልነው 12,000 ነው። አሁን እንደውም የተወሰነ ማሻሻያ አድርገን 12,300 ደርሰናል። ይሄ ለዓመት የያዝነው ነው፣ እስከ ሰኔ እንሰራዋለን ብለን ማለት ነው። ስለዚህ ኦልሞስት የመድረስ አቅማችን ወደ ሁሉንም ግብር ከፋዮቻችን በኦዲት የመሸፈን አቅማችን የዚህን ያህል ትልቅ አይደለም፣ ውስን ነው እና በዚህ አይነት ስለሆነ ድርጅቶች ኦዲት ጋር እንትን እንዳይሉ ራሳቸውን ከተቋም አሰራሮች ጋር ከተቋም ህጎች ጋር እያስማሙ ማስማማት ምን ማለት ነው? የታክስ ባለስልጣኑ እንደውም ምንድነው ባለድርሻዎች ነን አይደል? አብረን ነው እንትን የምንለው እና ያለምንም ስጋት ያለምንም እንትን ከባለሙያ ጀምሮ እስከ አመራር ድረስ ስለ ድርጅታቸው ሁኔታ በኦዲት ጊዜ አይደለም ስለሚሄዱበት ሁኔታ እንትን ማለት ጥያቄ የፈጠረባቸው ጉዳዮች ያለምንም ስጋት ማብራሪያ መጠየቅ አለባቸው። ችግራቸው መፈታት አለበት ከወዲሁ። አካሄዳቸው የሆነ የተንሻፈፈ አካሄድ ካለ እሱ ወደ መስመር መምጣት አለበት። ስለዚህ በድፍረት እንዲመጡ እንትን እንዲሉ የኦዲት ትልቅ ዋጋ አለው። አንዳንዴ እነሱ ድርጅታችን እየመራን ነው ወይም ደግሞ እንደምፈልገው እየሄደ ነው ብሎ ሊያስብ ይችላሉ። ግን የማይሆኑ አካላት ላይ የማይሆኑ ሰዎች እጅ ላይ ሊሆን ይችላል። የሆነ አቅጣጫ ይዘው የማይወጣበት እንትን ውስጥ እየገባ ሊሆን ይችላል እና ድርጅቶች ሊጠፉ ወይ ደግሞ ሊሞቱ የሚችሉበት መንገድ አንዱ እሱ ስለሆነ ያንን በየጊዜው ማየታቸው የድርጅታቸውን ጤናማነት እንዲያውቁ እና እንግዲህ ራዕይና ወይም ደግሞ ዓላማ አስቀምጠው እስከከፈቱት ድረስ እዛ መድረስ በሚችልበት ፍጥነት ልክ እየሄድኩ ነው የሚለውን ለማወቅ በደንብ እንደሚያግዛቸው የሚያሳይ ነው እና በጣም ሰፊ ሀሳቦች ነው ያሉት። እንግዲህ ግብር ከፋዮቻችን ብዙ እንደሚማሩበት ተስፋ አደርጋለሁ። እንዲህ የመጨረሻ ሀሳብ እዚህ ላይ በኦዲት ፕሮግራማችን ላይ መነሳት አለበት የሚሉትን ጨምረን እናጠቃል። አመሰግናለሁ። እንደተባለው በጣም ጥሩ ውይይት ነው ያደረግነው። በመጨረሻው እንግዲህ ተቋማችን የኦዲት ስራዎችን ለማዘመን የተለያዩ ስራዎችን እየሰራ ነው ያለው። እንግዲህ ባለሙያዎቻችን ከማብቃት ጀምሮ የአሰራር ስርዓቶቻችንን የመፈተሽና ከወቅታዊ ሁኔታዎች ጋር እንዲሄዱ የማድረግ አዳዲስ ከኦዲት ጋር የተገናኘ ያው እንደምታውቁት ለግብር ከፋዩን የሚደግፍ መመሪያ እስከ ማውጣት ድረስ ቀደም ሲል ባልተለመደ ሁኔታ ኦዲት የውሳኔ ማስታወቂያ የመጨረሻ የውሳኔ ማስታወቂያ ከመሰጠቱ በፊት
ረቂቅ የውሳኔ ማስታወቂያ ለግብር ከፋዮች እንዲደርስ የማድረግና በዛ ረቂቅ የውሳኔ ማስታወቂያ ላይ ችግሮች ካሉ ግብር ከፋይ ችግሮቹን አንስቶ እንዲጠይቅ የሚያደርግ ስርዓት እድል ሰጥቷል እና ይሄ ትልቅ ነገር ነው። ከዚህም ባለፈ በተቻለ መጠን የግብር ውሳኔ ማስታወቂያዎች ከእጅ ንክኪ ውጪ በሆነ ሁኔታ በኤሌክትሮኒክ ዘዴ እንዲወጡ እየተሰራ ነው ያለው። ምንም እንኳን ሙሉ ለሙሉ እዛ ደረጃ ባንደርስም ግን አብዛኛው የሚባል የውሳኔ ማስታወቂያዎቻችን በኤሌክትሮኒክ ዘዴ እንዲወጡ የማድረግ እንዳይሰረዙ፣ ድርድር እንዳይከናወንባቸው የዚህ አይነት ነገሮችን የሚጠብቅ አሰራር እየተፈጠረ ነው። ከጥቂት ጊዜ በኋላ ደግሞ ሙሉ ለሙሉ ይሄ ውሳኔ ማስታወቂያ ከሰው ንክኪ ውጪ በሆነ ሁኔታ የምናደርግበት ጊዜ አለ። እሱን እየሰራን ያለ ነው። ግብር ከፋዮቻችንንም በተወሰነ ደረጃ ያው እንደሚታወቀው ትልልቅ ትምህርቶች እየሰጠን ያለ ነው። በየጊዜው የታክስ እውቀታቸው ከፍ እንዲል በስራው ላይ የሚሳተፉም ባለቤቶችም እንዲሳተፉ እያደረገ ነው። እዛ ጋር የሚሰጠው ምላሽ ውስንነት ያለበት ቢሆንም አንዳንድ ጊዜ ለትምህርት ግብር ከፋዮች እንዲጠሩ በሚፈለግበት ጊዜ ችላ የማለት ሁኔታዎች አሉ። ግን ችላ ሊሉት አይገባም። በጣም ተለዋዋጭ የሆኑ ሁኔታዎች ነው ያሉት በየጊዜው እና የሆነ ቦታ ላይ የቆም አይደለም። እሱን በየጊዜው እያረሙ ከመሄድ አኳያ እሱ ነገር እየተሰራ ነው ያለው እና እሱም በጣም ተጠናክሮ የሚሄድ ነው። እንደዚሁም ከሂሳብና ኦዲት ሙያ ማህበራትና እንደገና ደግሞ ተቆጣጣሪ ከሆነው አካል ጋር አብሮ በጋራ እየሰራን ነው። ይሄ የቴክኒክ ብቃቶችን በየጊዜው ወደ ተቋሙ ማሳደግ የሚመጣ እንደዚሁም ደግሞ ከድጋፍ ሰጪ የውጭ አካላት ጋር እንደዚሁ ስራዎች እየሰራን ነው። በተለይ የትራንስፈር ፕራይሲንግ የምንለው የዚህ የኦዲት ስራ አሁን በቅርቡ ጀምረን እንትን እያልን ነው። ከዛ ጋር የተያያዘ ትልልቅ ስልጠናዎች እየተሰጠ ነው ያለው። ስለዚህ ወደ ጥሩ መስመር እየገባን ያለ ነው እና ግብር ከፋዮቻችንም ይሄን እድል መጠቀም አለባቸው የሚል ነው። ሌላው ኦዲት ሊሳካ የሚችለው የተለያየ አካል አብሮ በጋራ ሲሰራ ነው። መረጃ ሰጪ አካላት በጣም ብዙ ናቸው ያሉት። በሌላው ዓለም ተጠይቀው ሳይሆን ራሳቸው ናቸው ለታክስ ባለስልጣኑ መረጃ በተወሰነ ጊዜ ውስጥ የሚልኩት። አሁን መረጃ ለማግኘት ከአንዳንድ ተቋማት ጋር ትልቅ ፈተና ነው ያለው። ከጊዜ ጋር ትልቅ የምንላቸው ተቋማት ራሱ መረጃ ለመስጠት ለታክስ ባለስልጣኑ ያልተሰጠ መረጃ ለማን ይሰጣል? ታክስ ተቋሙ እኮ ምንድን ነው እያደረገ ያለው? በሀገር ደረጃ እንደ አጠቃላይ እንደ ለገቢ የሚሰጠው እንትን ትርጉም ወይም ደግሞ ለገቢ የሚያደርገው አስተዋጽኦ በጣም ትልቅ ነው። ስለዚህ ታክስ ባለስልጣኑ ታክሱን በአግባቡ ሰበሰበ ማለት ትርጉሙ ትልቅ ነው። አሁን እያየነው ያለው በጣም በርካታ ነገር ከታክስ ጋር በቀጥታ የተገናኘ ነው እና እነዚህ የታክስ ባለስልጣኑን ስራ እንዲሳካ የመረጃ ሰጪ አካላት ወሳኝነት አላቸው። ስለዚህ እነዚህ ተባብረው መቀጠል አለባቸው። ሌላው የኦዲት ባለሙያዎቻችንን እንደዚሁ የኦዲት ባለሙያዎቻችን በጣም በትጋት ትልልቅ ስራዎችን እየሰሩ ነው። በጣም እየለፉ እንደሆነ ይታወቃል። በአንጻሩ ደግሞ አንዳንድ ውስንም ቢሆን የስነ ምግባር ሁኔታቸው እንትን ያላሉ ባለሙያዎች ይታያሉ። ብቅ የሚሉበት ሁኔታ አለ። ብዙም ባይሆን ተቋሙ ደግሞ ከዛ ጋር የተያያዘ ተመጣጣኝ እርምጃዎችን እየወሰደ ነው። ስለዚህ ግብር ከፋዮቻችን በምንም ሁኔታ ለዚህ ጉዳይ ተባባሪ መሆን የለባቸው። ለዚህ ችግር የሚያጋልጥ የለባቸው። ምልክት በሚያገኙበት ጊዜም ከተቋሙ ጋር ተቀራርበው መስራት አለባቸው፣ ያንን ነገር ለማስወገድ ማለት ነው። ስለዚህ የዚህ አይነት ሁኔታ በሚኖር ጊዜ ጤነኛ የሆነ የኦዲት ስርዓት፣ ጤነኛ የሆነ የግብር ታክስ አሰባሰብ ስርዓት ይኖረናል የሚል የመጨረሻ ሀሳብ ለመስጠት በጣም አመሰግናለሁ። አቶ ገብሬ ዘብሬ እንግዲህ የታክስ ኦዲት ዳይሬክተር፣ እንግዲህ ስለ ኦዲት ግብር ከፋዩ ማወቅ ያላቸውን በጣም መሰረታዊ ጉዳዮች በሰፊው አንስተናል ብዬ አምናለሁ። ከልብ ነው የማመሰግነው ለሰጡን ጊዜ።
ተመልካቾቻችንም እንግዲህ ፖድካስታችን እንደዚህ አይነት መሰረታዊ ጉዳዮችን በተለያዩ ርዕሰ ጉዳዮች ይዞ ወደ እናንተ ይቀርባል። የዛሬ ቆይታችን ይህንን ይመስላል። በሌሎች መሰናዶች ደግሞ ሌሎች ትልልቅ ጉዳዮችን ይዘን እንመጣለን። አብራችሁን ስለነበራችሁ እያመሰገንን ቀጣይ ሳምንት እስክንገናኝ ጤና ይስጥልን።